ሄሎ አቤት ይሰማል። ሄሎ መልክናት ውዱ አቤት የ2018 የታላቁ ሩጫ አሸናፊ አዎ እንደገናም ከሁለት ዓመት በፊት በተካሄደው የ2016 ታላቁ ሩጫ አሸናፊ አዎ አይከብድም? እንደዚህ እየደጋገሙ ማሸነፍ አይከብድም ወንዴ። እሺ እንደው መልክናት ወደዚህ አሁን ወደ ማሸነፍሽ ከመግባታችን በፊት ሩጫን የት ጀመርሽ? እንዴት ጀመርሽ? ያው ሩጫ የጀመርኩት ከትምህርት ቤት ነው። ትምህርት ቤት ትምህርት እየተማርኩ እያለ ትምህርት ቤት ውድድር በነበረበት ሰዓት ነው ዝም ብዬ የጀመርኩት። እዛው ከኮዮቿ ጋራ ከመሮጥ እንደዚህ ሯጭ ሆናለሁ ብዬ አስቤ ሳይሆን ዝም ብዬ እዛው ማለት ነው ከትምህርት ቤት ውድድር ሲደረግ በዛ መንገድ ነው የጀመርኩኝ። ክፍል ከክፍል ነው? ትምህርት ቤት ከትምህርት ቤት ማለት እዛ የተወለድሽበት አካባቢ? ክላስ ከክላስ ክላስ ከክላስ ትምህርት ቤት ከትምህርት ቤት ስለቀረ ብዬ ነው። ክላስ ከክላስ አርገ በሚደረግ ውድድር ላይ ስንተኛ ወጣሽ? ክላስ በክላስ በሚደረገው መጀመሪያ ስሮጥ አንደኛ ነው የወጣሁት። ከመጨረሻ ከፊት ከፊት አንደኛ ነው የወጣሁት። ዙሩ ተብሎ እንዳይሆን ብዬ ነው። ስለዚህ ያ የማሸነፍ ስሜት አድጎ ነው ዛሬ እዚህ ላይ የደረሰው ማለት ነው። ከዛ በኋላ የስፖርት መምህር የነበረ ቆይ እዚህ ላይ ካሸነፍሽ በኋላ ያችን የትምህርት ቤት የክላስ ለክላስ ውድድር አንደኛ ሀ ሊሆን ይችላል፣ ስድስተኛ ሀ ከስድስተኛ ስንተኛ ክፍል ነው? ያኔ ስምንተኛ ክፍል ነበርኩ። ስምንተኛ ክፍል እያለሽ ሁለተኛ ነው የወጣሽው? ሁለተኛ መውጣት አልሽኝ? ሁለተኛ መውጣትሽ ነው ወደ ሩጫ የገፋፋሽ ወይስ ያንን ነገር ጠብቀሽ እንድትቆይ የረዳሽ ሰው አለ? አይ ዝም ብዬ ያኔ ስሮጥ ሯጭ ሆናለሁ ብዬ ሳይሆን እዛ ስሮጥ በነበረበት ጊዜ ለትክክለኛ ሯጭ ሆናለሁ ብዬ ሳይሆን ዝም ብዬ እንደ ኖርማል ነው እዛው ስሮጥ የነበረ። ክላስ ከክላስ እንወዳደር እንጂ እንደዚህ ሯጭ ሆናለሁ ብዬ አይደለም እኮ። ካሸነፍሽ በኋላ ግን ምን አደረብሽ? አስተማሪሽ አበረታታሽ ወይስ በርቺ ያለሽ ሰው አለ? ከቤተሰብ የደገፈሽ ሰው አለ? ወይስ በራስሽ ጥረት በቃ ሩጫ እችላለሁ ብለሽ ቀጠልሽ? ያንን ካሸነፍ በኋላ የሆነ የስፖርት መምህራችን ነበረና እሱ ነው ሩጪ ምናምን እያለ እንደዚሁ ከትምህርት ቤት እየሮጥ ከዛ በኋላ ወደ ወረዳ መወከል ምናምን ጀመርኩ። ኦኬ ወረደ። ያንን እዛ ሆነሽ አሳደግሽውና የስፖርት መምህር ነው ሰውየው? አዎ የስፖርት መምህራችን ነው። ሩጫ ማን ይባላል ስሙ? እንደው ስሙን እናስበው እስኪ። ዛሬ አንቺን በታላቁ ሩጫ ላይ እንድታሸንፊ ምክንያት ከሆኑ ሰዎች አንዱ ሊሆኑ ነው ብዬ አምናለሁ። ምክንያቱም በዛ ሰዓት እንደዚህ በርቺ ምናምን ብሎ እንትን ካለሽ ይሄ ሰው ስሙ ማን ይባላል? መምህር የስፖርት መምህራችን ነው። መምህር ጌቱ ሃይማኖት ይባላል። ጌቱ ሃይማኖት አለ ግን አሁን? አዎ አለ። ምንድን ነው የሚሰራው? አሁን ላይ መምህርነቱን ትቶ ወረዳ ላይ ነው እየሰራ ያለ ስፖርት ጽሕፈት ቤት ይመስለኛል። ስፖርት ጽሕፈት ቤት ውስጥ አሁንም ትምህርት ቤት ለትምህርት ቤት የሚማሩትን ሲያሸንፉ በርቱ ይላል ማለት ነው። ይል ይሆናል። ኦኬ ከዛ ወዲህ አግኝተሽ ታውቂያለሽ? እንደዋወላለን አሁንም ድረስ። ዋው ጎበዝ፣ ልባም መሆን ነው ይሄ። እንደዚህ አንቺ ነሽ የምትደውይው? እሱ ነው የሚደውለው? እኔ የምደውልለታለሁ፣ እሱ ይደውልልኛል። በርቺ ይልሻል? በጣም ጥሩ። እሺ ከዛ ከወረዳ መጀመሪያ ወረዳ የት ወከልሽ? ምንን ወረዳ ወከልሽ? ወደ ወረዳ ትምህርት ቤት ላይ ሄደሽ ስንተኛ ወጣሽ? ወረዳ ትምህርት ቤትም ሄጄ አንደኛ ነው የወጣሁት። የዛው ስንወዳደር ከሌላ ወረዳ ትምህርት ቤት ሳይሆን ቀጠና ላይ። ያ ግን ትምህርት ቤት ላይ መጀመሪያ ክፍል ለክፍል ስትወዳደሩ አንደኛ ወጥታ የበለጠችሽ ልጅ አለች? ሯጭ ነች ወይስ እዛው ቀረች? መጀመሪያም እኮ አንደኛ ነው የወጣሁት እኔ። እሺ አንደኛ ነው እንደወጣሽው? ሁለተኛ እኮ ወጣሁሽ መስሎኝ። እና ደግሞ ክላስ 8ኛ ክፍል ሳይሆን 5ኛ ክፍል ነበርኩ ያኔ። ኦኬ አንደኛ አንቺ ነሽ አንደኛ ወጣሽው። ሌላ ሁለተኛ ሶስተኛ የወጡት ሰዎች ቀጠሉ ሩጫ ወይስ አልቀጠሉ? እኔ ሁለተኛ ወጣች አለች፣ አሁንም ቀጥላለች፣ እየሮጠች ነው። ሌሎቹን የት ደረሰች? እዚሁ እየሮጠች ነው። መብራት ኃይል ብለው ገብታለች። ማን ነው የምትባለው?
ብርቱካን ሞላ። ከዛን ጊዜ ጀምራችሁ ከክላስ ውድድር ጀምራችሁ እስካሁን እስከ ክለብ አብራችሁ በቅታችኋል። እሷ ኢትዮ ኤሌክትሪክ፣ አንቺ ባንክ። የሚገርም ነው። ከዛ በኋላ በወረዳ ውድድር ላይ ወዴት ሄድሽ? ወረዳ ውድድር ላይ ወረዳውን ወክዬ ክሮስ ነው የሮጥ 6 ኪሎ ሜትር። ከዛ በኋላ 6 ኪሎ ሜትር ወረዳው ላይ 6 ኪሎ ሜትር ወከልሽና ሮጥሽና ስንተኛ ወጣሽ? 6 ኪሎ ሜትር ወክዬ ሲሄድም አንደኛ ነው የወጣው። ወረዳ ላይም ያቺ አንድ ትምህርት ቤት 5ኛ ክፍል የተጀመረችው ውድድር ወረዳ ላይም አንደኛ አስወጣች። ከዛ ዞኑ ስትወክይስ? ከዛ ዞኑን ተወክል ክሮስ አልሮጥኩም። ሌላ ነው የሴቶች ፌስቲቫል የሚባል የሮጥኩት። ያንን ስሮጥም አንደኛ ነው የወጣው። ዞኑ ወክዬ ሂጃ አንደኛ ነው የወጣው እዛኛው ቦታ። እዛም አንደኛ ወጣሽ? እንዲህ አንደኛ እየወጣሽ ስትሄጂ እናት አባት ይደግፉ ነበር? ወንድም እህቶች ይደግፉሽ ነበረ? ይወዱት ነበር ስፖርቱን? አይ አይደግፉም ነበር ማለት አያውቁም። ስለ ስፖርትም ብዙ እውቀቱ ስለሌላቸው አትሄጂም ምናምን ሁሉ ተብዬ ከቤት አትወጪም መሄድ የለብሽም ምናምን ተብዬ ያ ሩጫ ያስጀመረኝ መምህር ነው። አባቴን ወስዶ ምክሩ ምናምን ችግር የለውም እንደዚህ ነው ብሎ አስረድቶት ከዛ በኋላ የተፈቀደልኝ እንጂ አትሄጂም ተብዬ ነበር። ቤተሰብ አልፈቅድ ብሎ ይሄ የስፖርቱ መምህሩ መጥቶ አሳምኗቸው ፈቀዱልሽ? ከዛ በኋላ ማለት ከሌላ ቦታ ውድድር ስትሄድ በየቦታው ስለሆነ እየወጣ ማደር ምናምን ስላለው አይቻልም ምናምን ተብዬ ነበር። ልክ ናቸው። እንደ ቤተሰብ ለልጁ እንደሚቆረቆር ሰው ትክክል ናቸው። ስፖርቱ ደግሞ የት ጋር እንደሚያደርስ የሚያውቁት ነገር የለም። ልጅ ሆነሽ ግን እንደው እዛ አካባቢ ላይ የወጣ አትሌት ነበረ እናንተ አካባቢ? እኛ አካባቢ የወጣ ስለ ሩጫው ማውቀው ሰውም የለም። እኛ አካባቢም ያለ አይቼው ያደግኩም የለም። ማለት ትምህርት እየተማርኩ እያለ መጽሐፍ ላይ ምናምን እንጂ ያየሁኝ እንደዚህ ማውቀው እውቀቱ አልነበረኝም ስለ ሩጫ። የት አካባቢ ነው የትውልድ ቦታሽ? ዳንግላ። ኦኬ። ከዛ አካባቢ የወጣ አትሌት የለም ማለት ነው። የመልክናት የመጀመሪያው ነች ከዳንግላ ማለት ነው? እኔ እንጃ፣ ሊኖር ይችላል ግን እኔ አላቃቸውም። ይኖርም አይኖርም እርግጠኛ አይደለሁም። ሊኖር ይችላል፣ አላቅም። ኦኬ። ከዛ በኋላ እየወከልሽ ወደ የትኛው ክለብ ገባሽ? ከዛ እየወከልኩኝ እንትን አዊ ልማ የሚባል ክለብ ገባሁ። ትምህርት እዛው እየተማርኩ ማለት ነው። መሸኛ ይዤ ሄድኩና ቲሊሊ መሸኛ ይዤ ሄድኩና ትምህርቴንም በዛው እየተማርኩኝ ሩጫውንም ቀጠል። ክለብ መግባት ሳይሆን ዝም ብዬ መስራት እፈልጋለሁ ብዬ ወደ ክለብ ወዳለበት ቦታ ሄጄ ስሰራ ከዛ ከልጆቹ ጋር ስሰራ የተሻለ ሲሆን እኔም ወደዛው ወደ ክለቡ ተቀጠርኩ። ምን ክለብ? ቲሊሊ? አዎ ቲሊሊ አዊ ልማ የሚባል። በስንት ብር ቀጠሩሽ? 480 ይመስለኛል በዛ ሰዓት የነበረው ደሞዝ። ብዙ ነው፣ በጣም ብዙ ነው። 480 ብር ተቀጠርሽ። ምን ያህል ቆየሽ እዛ? እዛ ብዙም አልቆየሁም። የተወሰነ ወራት እንደቆየሁ ወደ ደብረ ብርሃን ዩኒቨርሲቲ ነው የመጣው ወደ። ኦኬ። እዛ እያለሽ እዛ ቲሊሊ ያለው እስካለው ክለብ እስክትደርሺ ድረስ ለአንቺ የምታየው ስለ ሩጫ ዜና ትሰሚ ነበረ? ስለ አትሌቲክስ የምታውቂው ነገር አለ ማለት በዜና እየሰማሽ ማንን ታደንቂ ነበረ? እዛ እያለሁ ብዙም እንትን ማለት ገጠርም ስለሆነ ያለሁትኝ ዜና ምንም ማዳመጥበት ቲቪ ምንም ስለሌለ ብዙም ማውቀው ነገር የለ። ግን መጽሐፍ ላይ ምናምን ሳይ መሲን ምናምን ጥሩነሽን አይ ነበረ ከመጽሐፍ ላይ የታተመውንና ያን እያየሁ ነው እንጂ ዜና ምንም ማዳመጠው ነገር የለም። አንዳንዴ ደግሞ በሬዲዮ ኤፍኤም ካደጉ በኋላ ከዛ ከቆየሁ በኋላ ኤፍኤም ላይ ዜና ምናምን አዳምጥ ነበር። መጽሔት ላይ ያየሻቸውን ያደግሽው? መጽሔት ላይ ሳይሆን ስንማራሉ ከእንግሊዘኛ መጽሐፍ ላይ ያሉ እንግሊዝኛችሁ መጽሐፍ ላይ? ወይ ጉድ! እዛ እንግሊዝኛ መጽሐፉ ላይ የመጀመሪያው ገጽ ላይ ነው ወይስ መሀል ስለ ታሪካቸው ሲወራ ነው? አይ ወደ መሀል አካባቢ ነው ያለው። አዲሱ ካሪኩለም ላይ ስለሆነ እኔ ድሮ ላይ እሱን አልተማርኩትም። እሺ ኦኬ። እዛ ላይ ስለ ጥሩነሽ እና ስለ መሰረት ደፋር ታሪክ አለ? እዛ የሆነ መጽሐፍ ላይ እዛ ላይ ያለ ያን እያየው ከዛ በኋላ ወደ ሩጫውም እኔ መስራቱንም ሲጀምር ማየቱን ምናምን ጀመሩ። ሲጀመር ኦሎምፒክ ዓለም ሻምፒዮና ምናምን የሚባለውን እንኳን እያወቁኝ እዚህ መጥቼ ነው ማለት ሰው መሮጡን እንጂ ለምን እንደሚሮጥ አላውቅም ነበረ። ሂንግሎ ለቶኪዮ ኦሎምፒክ ሂንግሎ ሲደረግ እዚህ ኢትዮጵያ ሻምፒዮና 3ኛ ወጥቼ ለሂንግሎ ተመርጬ መጥቼ ነው ኦሎምፒክ ቶኪዮ ምናምን የሚባለው ማለት ኦሎምፒክ እና ዓለም ሻምፒዮና የሚባል ውድድር እንዳለ ያወቁ እንጂ ዝም ብሎ መሮጡን እንጂ ማቅ ለምን እንደሚሮጥ ሰው አላውቅም። ስም እንዳለውም አላውቅም ነበር።
የሚገርም ነው። ምንም የምታውቂው ነገር የለም። በቃ ዝም ብለሽ ግን በቃ በየዋህነት ብቻ መሮጥ ነው። ዝም ብሎ ስትመረጪ እየተመረጥሽ መሄድ ነው። አዎ እንጂ ለምን እንደሚሮጥ ሰው አላውቅም ነበረ። ዝም ብሎ እንደዚህ ስም እንዳለውም አላውቅም ነበረ በፊት ላይ ማለት ነው። በቃ ዝም ብለሽ መሮጥ ነው። ምንም አለ አዎ ታርጌቱን የሆነ ቦታ አላማ ደርሳለሁ ምናምን የሚባል ነገር የለም። መልክናት አሸነፈች ሲባል ብቻ መሮጥ ነው። አንቺ የሚቀጥለውም ላይ ሲጠሩሽ መሮጥ አዎ ነው። አላውቅም እሰይ አላውቅም። አሁን ነው ስለ እንትኑ ማለት ስለ ስፖርቱ እውቀቱም ምንም የኖረኝ እንጂ እንደዚህ የሚያውቀው የሚያስረዳኝ ምናምን የምጠይቅ የምረዳትም ተረድቼም ስለማላውቅ ለምን እንደ ማለቴ የሚሮጥበት ይሄ የተለያየ እንትን እንዳለው አላውቅም ነበር ስም። የሚገርም ነው። የሚገርም ነው። ከዛ ደብረ ብርሃን ዩኒቨርሲቲ መቼ ገባሽ? መቼ ዓመተ ምህረት ላይ ገባሽ? ደብረ ብርሃን ዩኒቨርሲቲ የገባው 2012 መሰለኝ። 2012 ላይ አዎ በኢትዮጵያ የዛሬ 5-6 ዓመት ማለት ነው። አዎ እዛ ገባሽና በዩኒቨርሲቲው ታያሽ። ያኛው ክለብ እንዴት አድርጎ ለቀቀሽ? ከዛኛው ክለብ አሰልጣኙ ከዛ የነበረው ወደዚህ ሽፍት ሲያደርግ እኔም አብሬ ወደዚሁ መጣሁ። ኦኬ። ወደዚህ ወደ ደብረ ብርሃን ዩኒቨርሲቲ ሲመጣ አንቺም አብረሽ ተከትለሽ መጣሽ። አዎ ደብረ ብርሃን ዩኒቨርሲቲ ስንት ጊዜ ቆየሽ? 2 ዓመት ነው 3 ዓመት 2 ዓመት ወይ 3 ዓመት ነው የቆየው እዛ። እዛ ማን ነበር የሚያሰራሽ? ማን ነው አሰልጣኝ ነው? ማን ነው አሰልጣኙ? እዛ የነበረ የክለቡ አሰልጣኝ አለ አያና ሙልጌታ የሚባል እና ንጉሴ የሚባሉ ሁለት ናቸው። ግን የእኛ ፊት አሰልጣኝ ነበረ አያና የሚባል። ኦኬ። እነሱ እዚህ ሲገቡ አብረሽ ተከትለሽ ገባሽ። ከዛ በኋላ ከ2 ዓመት ከደብረ ብርሃን ከቆየሽ በኋላ ወዴት መጣሽ? ደብረ ብርሃን በኋላ እዚህ መጥቼ እንደተወዳደርኩኝ ወደዚሁ ነው የመጣሁ። የ2013 ነው 14 አካባቢ እዚህ መጣሁ። ከዛ ከኮች ቴዲ ጋር ገባሁ። መጣሁ እንደመጣሁም የማውቀው ሌላ ሰውም አልነበረም። እሱ ጋር ሌላ የሆነ ልጅ አገናኘ። ከዛ በኋላ ሌላ ማናጀር ምንም አላውቅም ነበር። በቃ እሱ ጋር አወራን። ቀጠልኩ እሱ ጋር ትሬኒንግ። ማን ነው ከቴዲ ጋር ያገናኘሽ? ከቴዲ ጋር ያገናኘ። ከዛ ከክፍለ ሀገር ስመጣ አላውቀውም ነበር። ዳዊት ጥሩነህ የሚባል አሰልጣኝ ነው እዚህ። ኦኬ። እሱ ነው እኔ አላውቀውም ነበር በዛ ሰዓት ቴዲ። ቴዲን አታውቂውም ነበር? ከቴዲ ጋር አገናኘሽ? አዎ ቴዎድሮስ ኃይሉ አዎ የአትሌት መሰረት ደፋር ባለቤት። አዎ። ኦኬ። ከእሱ ጋር ከስንት ጊዜ ጀምሮ አብረሽ መስራት ጀመርሽ? ያው ከእሱ ጋር እንግዲህ አዲስ አበባ ከመጣሁ ጀምሬ እሱ ጋር ነው እየሰራሁ ያለው። በዚህ ከአዲስ አበባ ከገባሁ በኋላ ባንክ ፈረሙ። ስራ ግን የምሰራ ከእሱ ጋር ነው። ሁልጊዜም ከመጣሁ ጀምሬ እስካሁን ከኮች ቴዲ ጋር ነው እየሰራሁ ያለው። ማናጀርም አሰልጣኝም አልቀያየርሽም? አልቀየርኩም። መጀመሪያ ስመጣም እሱ ጋር ነበርኩ። አሁንም ድረስ እዚያው ነኝ። ተስማምቶሻል ማለት ነው? እ? ተስማምቶሻል ማለት ነው? አዎ ለእኔ እንግዲህ ከአሰልጣኝ በላይ እንደ አባቴ ነው ሁሉ ነገር ስለሆነ እዚሁ ነው እሱ ጋር ነው እየሰራሁ ያለ ማለት በሩጫ ብቻ ሳይሆን በሌላ ነገርም ሲገጥመኝ የሆነ ችግርም ሲገጥመኝ ምንም ሲል የማማከረውም የምነግረው እሱ ስለሆነ ሁሉ ነገር የሚያደርግልኝም እሱ ስለሆነ የሚያግዘኝ የሚመክረኝም እሱ ስለሆነ እሱ ጋር ነው እየሰራሁ ያለ። ኦኬ። እሱ ጋር የገባሽበትን ዓመተ ምህረት ትክክለኛ ዓመተ ምህረቱን ታውቂዋለሽ? አይ በትክክል አላውቀውም፣ ግን ወደዚህ እንደመጣሁ ጀምሬ በቃ እሱ ጋር ነኝ። ስንት ዓመት? 4 ዓመት ይሆንሻል? አዲስ አበባ ከመጣሁ ይመስለኛል። አዎ 4 ዓመት 14 ላይ መሰለኝ የመጣሁ 2014 ላይ። ከ2014 ጀምሮ ወደ ውጭ ወተሽም አታውቂም ከዛ በፊት? ከእሱ ጋር ሳልመጣ አላውቅም። አንዴ ማለት እሱ ጋር ተነጋግሬ እያለ ነው የወጣሁ። መጀመሪያ ስወጣ ወደ ውጭ ውድድር ስወጣ ሂንግሎ ነው የወጣሁት። ግን በሱ ከዛ በፌዴሬሽን በፊት እሱ ሄድሽው? ጋር አውርቻለሁ። በፌዴሬሽን የሄዱት ግን እዛ በፊት እሱ ጋር ስላወራሁ ያው እዚሁ እኔ እሱ ጋር ነኝ። እዛ ፌንግሎ ሄደሽ ስንተኛ ወጣሽ? ሂንግሎ 13ኛ ነው ምናምን የወጣው 13ኛ ይመስለኛል። አዎ ያቺ መልክ ናት በየወረዳው ላይ በየዞኑ ላይ አንደኛ ስትወጣ የነበረች ልጅ እዛ ሄንግሎ ላይ ውጪ ሄደሽ 13ኛ ስትወጪ ምን ተሰማሽ? ያው ምንም አልተሰማኝም። ማለት ከዛ በፊት ወደዚህ ከመጣሁ በኋላ ወደዛ ልንሄድ አካባቢ ቪዲዮ ምንም አይ ስለነበረ ሁሉም ሰው መጀመሪያ ሄዶ አላሸነፍም። ከጊዜ በኋላ ነው እየሰራ እያሸሻለ እና መጀመሪያ ሄዶ ከትልልቆቹ ጋር ገብቶ ያሸነፈ ሰው ስለሌለ ምንም አልተሰማኝ። ያው እኔም ሰርቼ ነገ እንደ ትልልቆቹ የደረሱበት ቦታ ደርሳለሁ ብዬ ነው እንጂ ሰው ምንም አልተሰማኝ።
አልሰማሽም? መጀመሪያ ላይ አንደኛ ትወጪ ነበረ እና ቀጥለሽም ዞን ላይ አንደኛ ትወጪ ነበረ። እንደው በዚህ ጊዜ ውስጥ ልክ ከፍ እያልሽ እያደግሽ በምትወዳደሪ ቁጥር ከፍተኛ ተፎካካሪ ወይም እንዳንቺው ጠንካራ ሰው ይገጥመኛል ብለሽ እያሰብሽ ነበር የምትሄጂው? አይ እዚህ አዲስ አበባ ከመጣ በኋላ ነው እንጂ እዛ በፊት ስለ ሩጫ ማውቀው ነገርም ስለሌለ ዝም ብዬ መሮጤ ነው እንጂ የሚበልጥ ሰው ይኑር የሚያንስ ሰው ይኑር አላስበውም። አላውቀውም። አዎ፣ እዚህ ስትመጪ ነው ተፎካካሪ መኖሩንና ሁሉ ነገር በደንብ የተረዳሽው። አዎ ስለዚህ የድሮውን መልክናትን አንደኛ የምትወጣዋን ወደ አንደኛ ቦታዋ ለመመለስ ከፍተኛ ስራ እየሰራሽ ነበር ማለት ነው። አሁን ቦታዋሽን አግኝተሻል ብለሽ ታስቢያለሽ? በትክክል በትክክል አሁን ቦታዬን አግኝቻለሁ። አሁን እየሰራ ነው፣ ሁሉ ነገር ተሟልቶ እየሰራ ስለሆነ እንግዲህ ከእግዚአብሔር ፍቃድ ጋር ሁሉንም ነገር ለማድረግ እችላለሁ ብዬ ነው የማስበው። ኦኬ። አሰልጣኝሽ ማለት ቴዎድሮስ ኃይሉ ያሰለጣጠን እንትኑ ከዚህ ፊት ከነበርሽ ከምታያቸው አሰለጣጠን የተለየ ነገር አለው? እንደው አለው የለውም? እዛ ከነበርሁበት እዛ በፊት ከነበሩበት የተለያየ ነው ማለት ሁሉም ቦታ ስትሄድ አንድ አይነት ስራ አይደለም የምታገኘው። የየራሳቸው ፍልስፍና አላቸው፣ የየራሳቸው የማሰልጠን እንትን አላቸው። እንደዛ ስለሆነ ከዛ ከበፊት ከነበሩበት የእሱም አለው የተለየ ነገር። ኦኬ ኦኬ። ስለዚህ ከአሁን በኋላ አሁን የሁለት ጊዜ የታላቁ ሩጫ አሸናፊ ነሽ። በዚህ በታላቁ ሩጫ ደግሞ አሸናፊ የሆኑ ሰዎች ጠቅላላ በጣም ብዙዎቹ ማለት ነው እስከ ኦሎምፒክ ሻምፒዮን የመሆን እንትን ላይ ደርሰዋል። አሁን ኢትዮጵያ ላይ በ10 ኪሎ ሜትር ጎዳና ላይ በታላቁ ሩጫ መልክናት ቁጥር 1 ነች። በሚቀጥለው ውድድር ላይ አሁን ቦስተንም እንደዚህ ሁለተኛ ወጥተሻል አይደለ? ቦስተንም ሁለተኛ ወጥተሻል። እንደዚህ የጎዳና ላይ ሩጫ ላይ ወደ ትራክ ሩጫ ነው ወደ ጎዳና ሩጫ ላይ ነው ለመሳብ እቅድሽ ወደፊት? እኔ መሮጥ የምፈልገው ትራክ ነው። ትራክ 5000 ወይስ 10000? እንግዲህ 5000 እስካሁን ባለበት 5000 ነው። ግን እንግዲህ ምናልባት 10000 ሩጭ ከተባልኩ እሮጣለሁ አሰልጣኝ ካለ። ግን ያው መሮጥ የምፈልገው ግን ትራክ ነው። እንደዚህ በመሀል ላይ ምናልባት እንደዚህ አይነት 10 5 ምናምን ሲኖር አስፋልትም ልሮጥ እችላለሁ እንጂ የአስፋልት እንትንም የለኝም ሀሳቡም የለኝም። ትራክ ምን ያህል ጊዜ ለመቆየት እቅዳለሽ? አሁን ሀገራችን ላይ የትራክ አትሌት እየጠፋ ነው፣ እየመነመነ ነው። ሁሉም በአንድ ጊዜ በቃ ይሄ በማራቶን የሚገኘውን ገንዘብ በቃ በልቼ ልሙት አይነት ነገር ነው እና እድሜያቸውን ያልጠበቀ ወይንም የመሮጫ ጊዜያቸውን ያልጠበቀ አጥንታቸው ሳይበስል ሁሉም ወደዛ እየተሳቡ ነው። መልክናትም እንደዛ ነው የምታስበው? አይ እኔ የማስበው እንግዲህ እንደ እግዚአብሔር ፍቃድ ረጅም ሰዓት እዚህ በፊት እንደነበሩት ረጅም ሰዓት በትራክ እንደቆዩት እኔም የሰራቱን ባርኮልኝ እና ከተሳካልኝ ረጅም ሰዓት ትራክ ላይ መስራት ነው የምፈልገው። መሮጥ፣ መወዳደር በትራክ ማለት ነው። እንደው ስንት ዓመት ቃል ግቢልን። እንደው የትራክ አትሌት ምን ብሎ እየጠፋ ነው እና አሁን መስመር ላይ ነሽ አንቺ። እንደው ከአንቺ ጋር አብረው ያደጉ ልጆች ወይንም በአንቺ ሌቭል ያሉ ልጆች ነገ ሄደው ዱባይን ሲያሸንፉ ኦር የሆነ ቦታ ላይ አሸነፉ ሲባል እንደው አንቺም ወደዛ የመሳብ ሀሳብ አለሽ ወይስ እንደው በዓላማዬ ጸንቼ ትንሽ ትራክ ላይ ቆያለሁ፣ ትራክን ወደፊት እንደነ ጥሩነሽና እንደነ መሰረት ትራክን ተቆጣጥሬ ትራክ ላይ የተወሰነ ዓመት መንገስ ፈልጋለሁ የሚል እቅድ አለሽ? እኔ ያው እንግዲህ ይህን ታክል ዓመት ብዬ ማለቴ አላውቀውም። ግን ሀሳቤ ግን ያው ረዥም ሰዓት ነው መሮጥ የምፈልገው ማለት ይህን ታክል ዓመት ነው ብዬ ማውቀው ነገር የለም እስከ መቼ እንደምቆይ። ግን እስካሁን ባለ ሀሳብ ግን ወደ አስፋልት የመሄድ ሀሳብ የለኝም። በትራክን ውጤታማ መሆን የምፈልገው። አዎ ልክ ነሽ። ብዙ አትሌቶች ይጓጓሉ በቃ የሆነ ገንዘብ እንትን ለማለት አግኝቶ ቶሎ ለመቀየር እንትን ይላሉ እና እድገታቸውን ጠብቀው አይደለም እዛ የሚገቡ። አይተሽ ከሆነ እኔ ብዙ ጊዜ እመለከታለሁኝ ከአጭር ርቀት ላይ ወይንም ከዚህ ከመካከለኛ ርቀት ላይ ወጥተው ወደ ማራቶን ገብተው አንድ ውድድር ላይ አስደማሚ ውጤት ሊያመጡ ይችላሉ። ከዛ በኋላ ግን ቤዝ ስለሌላቸው ከ2 ከ3 ውድድር በኋላ አታያቸውም። የት እንዳሉም የት እንደገቡም የማይታወቁ ብዙ ልጆች አሉ።
እና ከእንደዚህ አይነት ልጆች እንደው አንቺ አሁን በመጣሽበት መንገድ ከትልልቆቹ ወይንም ጥሩ ስቴፓቸውን ጠብቀው ከሄዱት አትሌቶች ጥሩ ጎኑን ስቴፓቸውን ጠብቀው እንዲህ ታጠኛለሽ። እያንዳንዱ አትሌት በቃ ስለመጣበት አመጣጥና ስለ ሩጫ ላይ ስለቆየበት መንገዶችን የምትመለከችበት መንገድ አለ ወይንም አሰልጣኝሽ የሚመክርሽ ምክር አለ በዚህ ዙሪያ? አዎ አሰልጣኝ መሲም እንደዚህ ትመክረናለች። ማለት ያው አንድ ሰው ጠንክሮ ከሰራ ባለበት ፊልድ ግዴታ ሰው ሀብታም የሆነው ወይም ደግሞ ብር የሚያገኘው አስፋልት ስለሮጠ ብቻ አይደለም። ትራክ ላይም ጠንክሮ ከሰራ ብዙ ነገር ማግኘት ይችላል እና እንደዛ ስለሆነ በትራክም ጠንክሮ ከሰራና የሰራው ከተባረከለት ማንም ከሚፈልገው ቅዱስ አይደርስ ስለማይቀር እኔም ትራክ ነው መሮጥ የምፈልገው። አሁን ለምሳሌ መሲን ራሷን በወሰድ እሷ ከምትመክረኝ ካየሁትም አይነት አንጻር ትራክ ነው አይደለ? ብዙ ሰዓትን የሮጠችው ብዙ ታሪክ የሰራችበት በትራክ ነው። ጥሩነሽም እሷም ሌሎቹ ቢያንስ ከ15 እና ከ16 ዓመት በላይ ትራክ ላይ ቆይተዋል ውጤታማ ሆነው ሩጫው ላይ ፐርፌክት በቃ ስለዚህ ስቴፔን ጠብቄ ነው መሄድ የምፈልገው እንጂ ቸኩዬ ወደዛ አልወጣም ነው የምትይኝ? ያው እንግዲህ እንደምታውቀው ኮችም ቢሆን ብዛት ሳይሆን በቃ ማሰልጠን የሚፈልገውም ትራክ ነው እንደምታውቀው። እኔ ደግሞ ከእሱ ጋር ስለሆነ መስራት የምፈልገው ሲጀመር ወደ አስፋልቱ ሀሳቡም የለኝም። ባል መጥቶ ባል ውጪ ካለስ ወደ ማራቶን ባል እኔ እሱ ውጭ ስላለ ባል ቢመጣም ቢቀርም በእኔ ስራ ባል አያዝዝም። አስፋልት ውጭ ስላለኝ መወጣው ነገር የለኝም። ትራክተር ወጫለች ካለኝ ምሮጠው ነገር የለኝም። ምክንያቱም ምሮጠው እኔ እንጂ እሱ ስላልሆነ እኔ ራሴ የምፈልገውንና ይሆነኛል ብዬ የማስበውን ነገር ነው የማደርገው። ኦኬ። ስለዚህ አሰልጣኝኛውን ነው እንጂ የማዳምጠው ማንንም አላዳምጥም። ራሴን ነው እንጂ የማዳምጠው ማንንም አላዳምጥም። እኔ በጊዜ ሁሉ ነገር ጠብቄ እወጣለሁ ነው የምትይኝ? በቃ ስለ አትሌት የሚያውቀው አሰልጣኝና ራሱ አትሌቱ ስለሆነ መመካከር ያለበት ከአሰልጣኙ እንጂ ከባለቤቱ አይደለም። ሰው ከባሉ አይደለም። ያ ምናልባት ብዙዎቹን እንደዚህ እያደረጉ ያሉት ያለ እድሜያቸው እንዲወጡ ወይንም ፑሽ ያደርጋሉ ከጀርባ ሆነው እና ምናልባት መልክናትም እንደዛ አይነት እድል ቢገጥማት ምን ታደርጋለች የሚለውን ለማወቅ ነው። እኔ እንግዲህ ሀሳቤ እንደዛ ነው። መልክናት አግብታለች? አላገባው። ጓደኛ አለ? የለኝም። ኦኬ። ሩጫን ማለት እንደነገርሽኝ መጽሐፍ ላይ እንግሊዝኛ መጽሐፍ ላይ እያየሽ እነ ጥሩነሽና ስለ እነ መሰረት ታሪክ ታነቢ ነበረ። ከዚያ በኋላ በአካል ስታያቸው ምን ፈጠረብሽ? እንደዛ መጽሐፍ ላይ የምታያቸውን ሰዎች አትሌቶች አሁን በአካል አግኝተሽ እንደዚህ አይነት ምክር ሲሰጡሽ ምን ተሰማሽ? ራስሽ እንደ እድለኛነት አስቀመሽ ወይስ ምንድን ነው ያገኘሽው? እንትን በአካል ሳገኛቸው ደስ ነው ያለኝ። ምክንያቱም አሁን እዛ መጽሐፍ ላይ ያየኋቸው በአካል ማገኛቸው ሁሉ አይመስለኝም ነበረ እና ሳገኛቸው በጣም ደስ ነው ያለኝ። በተለይ መሲን ሳገኛት ማለት ያው ቅርብም ስለሆነን ምክርም ምንም ብዙ ነገር ስለምትመክረን ደስተኛ ነኝ። ስላገኘኋት ደስ ብሎኛል። ጥሩነሽስ አግኝተሽ ታውቂያለሽ? አዎ አግኝቻታለሁ። እሷንም ሜዳ ላይ ምናምን አገኛታለሁ። ያው በስፔሻሊ ደግሞ ከመሲ ጋር ስለምንቀራረብ ብዬ ነው እንጂ አገኛታለሁ። እሷንም ሜዳ ላይ ሄደሽ ሰላም ብለሽ ታውቂያለሽ? አዎ። ብራው ልክ አሁን አንቺ ጥሩነሽና መሰረትን የእነሱን ታሪክ እያነበብሽና እያየሽ ስላደግሽ ልክ እንደዛ ሁሉ የአንቺ ወረዳ ላይ ያሉ ልጆች መልክናት እያሉ መቼስ በአካባቢሽ በወረዳሽ አንቺ ሯጭ መሆንሽ ይታወቃል አይደል? አሸነፈች ሲባል ይታወቃል። ለእነሱ የምታስተላልሹ መልእክት ምንድን ነው? እንዴት ነው አንቺ አርአያ መሆን የምትዩ ለእነሱ? ያው የእነሱ ማስተላልፈው እንደዚህ ሰው ፍላጎቱ ካለው መሰራት ነው። ማለት ከፍላጎቱ ካለው እና ከሰራ የማይደርስበት ነገር ስለሌለ እየሰራ የሚፈልግበት ቦታ ላይ ይደርሳል። እንደው ለበዓልም ለምንም ቤተሰብ ጋር መሄድሽ አይቀርም። የትውልድ መንደርሽ አይደለም? እዛ አካባቢ ልክ እንዳንቺን አንቺን አይተው ሩጫ የጀመሩ ልጆች የአካባቢሽ ልጆች ሲሰሩ አይተሽ ታውቂያለሽ? የሚሰሩበት ቦታ ላይ ሄደሽ ከነ አሰልጣኙ አትሌቶቹንም በርቱ ምናምን ብለሽ አበረታተሽ ታውቂያለሽ?
አይ አላውቅም። በእርግጥ ያው ወደ አዲስ አበባ ከመጣሁ በኋላ ወደ ክፍለ ሀገርም ሂጄ አላውቅም። ኦኬ ኦኬ። ለሚቀጥለው ዓለም ሻምፒዮና መልክናት ትደርሳለች፣ ኢትዮጵያን ትወክላለች። ምን እንጠብቅ እንግዲህ? እኔ ያው ደርሳለሁ ብዬ ነው እየሰራው ያለ። መድረስ አለመድረሴን ደግሞ እኔ ደርሳለሁ ብዬ ነው አስቤ እየሰራው ያለ። ግን የእግዚአብሔር ፍቃድ ነው፣ እሱ ነው የሚያውቀው። እግዚአብሔር ነው የሚያውቀው። ትልቁ ነገር እሱ ነው። መልክናት አሁን ካሉ ከተፈጠሩ ካሁን ከእሷ ጄኔሬሽን ካሉ ወይም በእሷ ዘመን ከተፈጠሩ አትሌቶች የማን አድናቂ ነች? አሁን ላይ ካሉ ለተሰንበትን አደንቃለሁ። ደስ ትለኛለች ለተሰንበት። አሁን ላይ ካሉ ለተሰንበትን ታደንቂያለሽ። አብረሽ የመሮጥ እድል ገጥሞሻል? አዎ አንዴ ሂንግሎ የሄዱ ጊዜ አብሬ ሮጫለሁ። ሂንግሎ እንኳን እሷ 10 ሺህ የሮጠች እዚህ ኢትዮጵያ ሻምፒዮና 2000 ለሂንግሎ የሮጥን ጊዜ እሷ ጋር ሮጫለሁ ኢትዮጵያ ሻምፒዮና። አብረዋት ከሚሰሩትስ? እሷ ጋር ከሚሰሩት አረ ከመዲና ማን ከመልክናት ጋር ከዚህ ከኛ ቲም ከሚሰሩት ከኛ ቲም ከሚሰሩት ሁሎችም ጥሩ ናቸው። ግን ስፔሻሊ ደግሞ መዲና ኦኬ። ከሷ የምታደንቂላት ኳሊቲ ምንድን ነው? ፊኒሽንግ ትችላለች። ፊኒሽንግ ትሄዳለች። ግን ከፊኒሽንግ የበለጠ ደግሞ የምትሄደውን ከረራውን ሁሉንም እወደዋለሁ ሲጀመር። ኦኬ። በመጨረሻ እንደው የምታስተላልፊው መልእክት ካለን ለአሰልጣኝ? አሰልጣኝን እዚህ ስላደረስከኝ አመሰግናለሁ በጣም። አሰልጣኝ ቴድሮስ ኃይሉ ማለት ነው። እንደው ወደፊት ቢሳካ ከዓለም ሻምፒዮናና ከኦሎምፒክ የቱን ታስቀድሚያለሽ? ቢሳካልኝ ማለት ሁለቱንም ውድድር ወደዋለሁ። ግን ደግሞ ከተሳካልኝ እና የእግዚአብሔር ፍቃድ ከሆነ ኦሎምፒክ። ስለዚህ ለሉሳን ጀለስ ኦሎምፒክ ነው ፎከስ አድርገሽ ዝግጅሽን የምታደርጊው ማለት ነው ከተሳካ? ያው ከተሳካልኝ እየሰራሁኝ ለሱ ሚኒማ ማምጣት መጀመሪያ ሚኒማ ማምጣት ስለሆነ የሚቀድመው ሚኒማዬን አምጥቼ ከዛ መሰለፍ ከተሰለፉኝ በኋላ ደግሞ እንደ እግዚአብሔር ፍቃድ ከሆነ ከፈቀደልኝ የሰራቱን ባርኮ ለዛ ካደረሰኝ ሜዳሊስት መሆን። በጣም ጥሩ ደስ የሚል ነው። እንደው ለሁሉም አትሌት የምታስተላልፊው መልእክት ማለት አሁን አንቺ እግዚአብሔር ረድቶሽ እዚህ አሁን ያለሽበት ደረጃ ላይ ደርሰሻል። የ2 ጊዜ ታላቁ ሩጫ አሸናፊ ለመሆን በቅተሻል። የወደፊት እቅድሽ ደግሞ እንዳልሽውም ቢሳካልኝ ዓለም ሻምፒዮናም ኦሎምፒክን ባሸንፍ ደስ ይለኛል። ግን አልሽና ኦሎምፒክ ብሳተፍ ተሳትፌ ደግሞ ሜዳሊስት ብሆን ደስ ይለኛል ብለሻል። ይሄ የሁሉም አትሌት ምኞት ነው፣ የሁሉም አትሌት ሀሳብ ነው። እንደው ለሌሎች አትሌቶች የምታስተላልፊው መልእክት ምንድን ነው? ያው ለሌሎች አትሌቶች የማስተላልፈው መልእክት የተለየ አይደለም ማለት ሁላችንም ሰርተናል፣ ተዘጋጅተናል። ሁሉም ሰው ሰርቶ ተዘጋጅቶ ነው ውድድር የሚገባው። ግን እግዚአብሔር የፈቀደለት ነው የሚያሸንፈው። እኔም ሰርቼ ተዘጋጅቼ ለዛሬ ለማሸነፍ ደርሻለሁ እና ሁላችንም ሰርተን የሚሰጠንን ስራ በአግባቡ ሰርተን እግዚአብሔር ቢረዳን ለማሸነፍ ጠንክረን መስራት አለብን። ጠንክረን መስራት አለብን። ጠንክረን ከሰራን የምንፈልገው ቦታ ስለምንደርስ፣ መጀመሪያ ግን ጠንክሮ መስራት ዋናው ነገር ስለሆነ ጠንክረን እንስራ ሁላችንም። በጣም አሪፍ፣ በጣም አሪፍ። በመጨረሻ እዚህ ለመድረስሽ ማለት ቤተሰቦችሽ እግዚአብሔር እንዳለ ሆኖ ከሰው የምታመሰግኛቸው ሰዎች ካሉ እድል ልስጥሽና አመስግነሽ ጨርሽ። እሺ ያው ማለት እዚህ ለመድረሴ በጣም ብዙ ሰው አለ ከጎኔ ይዞሽ ሚለኝ ምን ሚለኝ ብዙ ነገር የሚያበረታታኝ። ግን የቅርቦችን ሳመሰግን በመጀመሪያ አሰልጣኝን ቴዎድሮስ ኃይሉን፣ በመቀጠል ባለቤቱን መሰረት ደፋርን ብዙ ነገር ትመክረኛለች፣ ብዙ ነገር ትለኛለች። ማለት ከቆየ ልምዷ ከእሷም ይህንን ብላ ብዙ ነገር ስለምትመክር እሷን አመሰግናለሁ። እንደገና ደግሞ እዚሁ አብሮ አይዞሽ ሚለኝ ወንድም ያለ እነሱንም አመሰግናለሁ። ሁላቸውንም ከጎን ያሉትን ሁላቸውንም ሰዎች አመሰግናለሁ። ሁሉንም ታመሰግኛለሽ?
እጅግ በጣም አድርጌ አመሰግናለሁ ለነበረን ቆይታ። በሚቀጥለው ዓለም ሻምፒዮና አሸነፈሽ ኢንተርቪው እስከማደርግሽ ኦሎምፒክ ሜዳሊስት ሆነሽ ኢንተርቪው እስከማደርግሽ ድረስ ሰላም ሁኚ። እሺ ወንዴ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። እሺ ቻው ቻው።